በመዲናችን አዲስ አበባ የአፍሪካ መዲናነቷን እንደዚሁም የዓለም የዲፕሎማቲክ ማዕከልነቷን የሚመጥኑ እንግዲህ በርካታ ግዙፍና ዓለም አቀፍ ተወዳዳሪ መሆን የሚችሉ ማዕከላት ተገንብተዋል። ከነዚህም መካከል በመሃል አዲስ አበባ በልዩ የኪነ ህንጻ ጥበብ በቀለበት ቅርጽ የተሰራው የሳይንስ ሙዚየም አንዱና ዋነኛው ነው። ይህ የሳይንስ ሙዚየም ከተገነባ ጊዜ ጀምሮ እንግዲህ በርካታ ሀገር አቀፍ ዓለም አቀፍ እንደዚሁም ሀገር አቀፍ ሁነቶችን ሲያስተናግድ ቆይቷል። በቅርቡ ደግሞ በተለየ መልኩ በኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ቋሚ አውደሪ ተከፍቷል። አውደሪው ምን አይነት ሁነቶችን ይዟል የሚለውን ምልከታ እናደርጋለን። ተስፋዬ ዘውዴ ይባላል። የአርቲፊሻል ኢንተለጀንስ ኢንስቲትዩት የኮሙኒኬሽን ጉዳዮች ዳይሬክተር ነኝ። መልካም እንግዲህ በዚህ ቋሚ አውደሪ ውስጥ ከተካተቱ ዘርፎች መካከል አንዱ ከሳይንስና ቴክኖሎጂ በተለይ ደግሞ የሰው ሰራሽ አስተውሎት ላይ ነውና በተቀላይ ምን አይነት አዳዲስ ነገሮችን ይዟል ምን ይመስላል የሚለውን እናንሳ። መልካም እዚህ ቦታ ላይ ያለነው ስለ አርቲፊሻል ኢንተለጀንስ ቴክኖሎጂ ከጅማሮ አንስተን ትርጓሜ አሰጣጥ ብሎም ደግሞ ኢቮሉሽን የእድገት ሂደቶችን እንመለከታለን። አለን ቱሪንግን የ1950ዎቹ የመጀመሪያ ጊዜ ማሽን እንደ ሰው መማር ይችላል የሚለውን ሐሳብ ያነሳ ሰው ነው። ቀጥሎም ስለ ጆን ማካርቲ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት የሚለውን ሐሳብ ከጽንሰ ሐሳብነት ደረጃ ከፍ ባለ ትርጓሜ የሰጠ ሰው ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ በአህጉራችን የመጀመሪያውን የኤአይ ኢንስቲትዩት ኢትዮጵያ ላይ እንዲመሰረት እንዲቋቋም ያደረጉ ሰው በመሆናቸው እነዚህ ሶስት ሰዎች ቁልፍ ሰዎች ናቸው። ጉብኝታችንን ስንቀጥል እንግዲህ እዚህ ጋር የኤአይን የእድገት ጉዞ የተለያዩ ምዕራፎችን ነው የምናየው። ጊዜ እየወሰድን እያነበብን በእያንዳንዱ ዘመናት በተለይም ከ1950 ጀምሮ አሁን እስካለንበትና ወደፊት ሊሆን እስከሚችልበት አማራጮችን እናያለን። በአሁኑ ሰዓት በአርቲፊሻል ኢንተለጀንስ ቴክኖሎጂ ዙሪያ ላይ ግልጽ የሆነ ሐሳብ ያለው ህግን ደንብን ከፍ ሲልም ደግሞ ናሽናል ኤአይ ፖሊሲ ያለው ተቋም እና ሀገር ነን እኛ። ብዙ ተመራማሪዎች ያሉን ችግሮቻችንን በኤአይ ለመፍታት የምንጥር ደረጃቸውን የጠበቁ ዓለም አቀፍ ሳይንሳዊ ምርምር ሂደቶችን የምናካሂድ ከኤአይ መጠቀም የጀመርን ሀገር ነን። ከሞ yes ሃይ እንግዲህ እነዚህ አይነት ሮቦቶች ህፃናት ታዳጊዎች ከቴክኖሎጂ ጋር እንዲላመዱ እንዲተዋወቁ በተለይ ሮቦቶች ደግሞ እንግዲህ እኔና አንቺ የተገናኘነው ለተመልካቾችም ለማስረዳት እየሞከርን ያለነው ጥያቄዎችን እያዳመጥን እያስረዳን ነው። እዚህ ለሚመጡ ሰዎች ደግሞ የሚያግዘኝ ባልደረባይም ነው ይሄ ሮቦት ማለት ነው። ስለዚህ እንግዶችን በማስጎብኘት ቴክኖሎጂን በማስተዋወቅ ለህፃናት ደግሞ ሮቦት ምንድነው አዚፍ እየነካ ነው እየዳበስን ተች ያደረገን ስንፈልግ ሰላምታ እጄን በመዘረጋበት ሰዓት ላይ እሱም ወደኔ ሴንስ አድርጎ አይ አይደለም እኔ መሰናበት ነው የምፈልግ ብል ደግሞ በቀጥታ የሮቦት አሁንም ስንብቱንም እንደምታዩ ሴንስ እያደረጉ ጭምር የሰው ልጅ አስፈላጊው ነገር በተማሩት መሰረት ዋው እንዳይሹ ነው። ስለዚህ ሮቦቶቻችን ማስጎብኘት ላይም ደግሞ የራሳቸውን አስተዋጽኦ ያደርጋሉ። በአጠቃላይ ግን በዚህ በሳይንስ ሙዚየም ላይ የሚገኘው የኤአይ ኤግዚቢሽን ብዙ ክፍሎች አሉት። ሳይንስ ሙዚየም ላይ ያለውን ጉብኝት ስትቀጥይ ፊት ለፊታችን የምናገኘው ደግሞ የሮቦት አርምን ተጠቅመን ኮፊ ባር ነው which is እባክሽ አረፍ በይና ቡናችን እየጠጣን መጫወት እንችላለን። ማንኛውም ጎብኚ በሚመጣበት ሰዓት ላይ እኛ ኦርደራችንን እናዝለታለን። በዛ መሰረት ቀጥታ ቡናችንን እየጠበቅን ሐሳባችንን እየተለዋወጥን ጉብኝታችን ማድረግ እንችላለን ማለት ነው። ይህ በሮቦት የታገዘ እኔ ቡና ስለሆነ ምርጫዬ ቡና እና ያዘዝኩት አንቺን በተመሳሳይ ኦር የፈለግሽው ማዘዝ ትችላለሽ። ማንኛውም ያንቺን ፍላጎት ማዕከል አድርጎ በጥራት በጊዜ አስተማማኝ በሆነ መልኩ ሰርቪስ ይሰጣል። መልካም ፈገግታን ከጥሩ ቃላት ጋርም ጨምሮ ላንቺ አገልግሎትን ይሰጣናል። መጠጣችሁ ተዘጋጅቷል ባካችሁ ወስዳችሁ ቅመሱልኝ እያለ ነው የሚገኘው። ሰዎች ሲመጡ እንደው ምን አይነት ሐሳብን ይሰጣሉ አይተው ህፃናትንም ወጣቱንም በተለያየ እድሜ ክልል ላይ ያሉ ሰዎችንም ስንመለከት ነበርና መገረም መደነቅ እኛ ሀገር እንደዚህ ነገር አለ ወይ ይሉናል። ኦፍ ኮርስ ይሄው አለ ነው። በጣም ነው ደስ የሚለው። በጣም ነው እናመሰግነው። ባደጉት ሀገራት ሰው ሰራሽ አስተውሎት ወይም ደግሞ ኤአይን በመጠቀም በርካታ ስራዎችን በእነሱ ሲያከናውኑ እንመለከታለን። በሀገራችንም ከቅርብ ጊዜ ወዲህ እንግዲህ ከፍተኛ ትኩረት ተሰጥቶት እየተሰሩ ካሉ ስራዎች መካከል አንዱና ዋነኛው ነው። እንደምትመለከቱት ያለምንም የሰው እገዛ የኤአይን በመጠቀም እንግዲህ እንደነዚህ አይነት ጣፋጭ የሆኑ ቡናዎችን ማግኘት እንደምንችል መመልከት ይችላል።
ይህ አውደ ርዕይ እንግዲህ በርካታ ሁነቶችን የያዘ ነው። በተለይ ለሳይንስና ቴክኖሎጂ ሰፊ ግንዛቤ ሊፈጥሩ የሚችሉ ነገሮች የተካተቱበትና በተለይ ህፃናት ደግሞ እዚህ መተው ከመዝናናትን ባሻገር ስለ ሳይንስና ቴክኖሎጂ ያላቸውን እውቀት ለማዳበርም የሚያስችል መሆኑን ታዝበናል። አውደ ርዕዩ እና ለልጆች የተለያዩ ቴክኖሎጂዎችን የተለያዩ ትምህርት የሚሰጡ የሳይንስ ምርምሮች ስላሉበት በጣም አሪፍ ነው ብዬ እና ልጆች እንዲያዩት በጣም እመክራለሁ። በጣም የሚያምራል እና ስለ ሳይንስም ስለ አርቲፊሻል ኢንተለጀንስም በጣም ብዙ ተምሬያለሁ። እዚህም እንዳወቅኩት የአየር መቀየር በጣም ጉዳት እንደሚያስደርስም ተምሬያለሁ። እኛም ስናድግ ምድራችንን አረንጓዴ እያደረግን እየተከልን ችግኞችንም ዓለማችንን ጥሩ ቦታ ማድረግ እንችላለን። እኔ የምፈልገው ሳይንቲስት ለመሆን ነው። ለዛ ብዙ ነገር ስለ ሳይንስ ማወቅ አለብኝ። ለዛ እንደዚህ አይነት ቦታዎችን ከጎበኘው ይሄንን ህልም ማሳካት እችላለሁ።